ትባረክ። አቤት። አንተ ከመመከር በፊት ምክር ምን ማለት እንደሆነ መመከር አለብህ። እሺ ምከረኝ። ለዚህ ሌላ ክፍያ ነው የማስከፍልህ። ችግር የለም እከፍላለሁ። ሻንጣ ተው እንጂ አንተ ደግሞ እንደው ተስፋ ካለ ገንዘብ አትንቀሳቀስም። መጀመሪያ ምክሩ ከሰራ በኋላ ነው ክፍያው የሚፈጸመው። እሺ ከተሳካልህ በኋላ ክፍያውን እሸመጥጣለሁ ብትል እንዳገናኘኋችሁ ፈንጂ እንደዋጠ ሰው ነው መበተናችሁ። የኛ አድማ በታኝ ማለቴ ትዳር በታኝ። እስኪ ምክርህን እንስማ። ቀጥል። እንዳገኛት እሺ ዶላር ነው የኔ ስም መጠሪያ። የገንዘቦች አውራ ሲያዩኝ የማስፈራ ሲጠቀሙብኝ ግን የማኮራ ጉዳይ ገዳይ ነኝ ማሸነፍ በዝረራ። ዝም ብለህ አትንጦባረራ። በዚህ ጉዳይ ላይ አንዲት ስህተት ብትሰራ አወርድሃለሁ በቴራ። እንዴ መልስ በግጥም ለዚህ ግጥምማ አክብሮት አለኝ። ሲት ዳውን። ምን ስህተት በዚህ ጉዳይ አልፈልግም። አረ ምንም አይጠራጠሩ፣ የተካንኩበት ነው። የልጄን መስሪያ ቤት ታውቀዋለህ አይደል? በሚገባ። ምን ተገኘ ደግሞ እዛ? ምርጥ ዕቃ ተገኘ። ዕቃ የሚዘረፍ ነው? ወርቅ ነው? ዳይመንድ ነው? ምን አይነት ዕቃስ? የሰው ደመዝ። ከመቼ ጀምሮ ነው ለወርቅና ለዳይመንድ እኔ እንዲህ ሰውን የምታውቀው? ዕቃ ሲሉኝ እኮ ነው። አይ ኃይሉ፣ ወይኔ ከማን ጋር ነው በዚህ እርድና ግን የምንግባባው? ስማ፣ በእኛ አራዶቹ መንደር ዕቃ ማለት ቺክ ማለት ነው እንዴ? እኔ መች ገባኝ። እንደዛማ ከሆነ ታዲያ ምን ችግር አለው? አያሳስብም እኮ ከነ ነፍሷ አንከብክቢያ እንደ እጆት ማስገባው። ዶላር የምትመጣ አይደለችም፣ እዚያው ክትትል የሚደረግባት ነች እቺ። እሺ ልዩ ምልክቷ ምንድን ነው? ልዩ ምልክቷ ቃሪያና ቲማቲም ሲዳቀል የሚገኘው ምርጥ ዘር። ቆንጆ ሴት አልነበር እንዲህ አሉኝ። ምን አይነት ምልክት ነው? እኔም አልገባኝም። ያ የኔ ድንዙዝ የሆነ ልጅ ነው ምልክት ስለ ነገረኝ። እንዴት ቢያያት ነው እባክዎት እንደዚህ አይነት ምልክት የሰጡት? የምትበላ ነች ወይ ስለው በአይኑ ሳይሆን በእምብርቱ ቀዳዳ አይቷታል መሰለኝ። እንዴት ነው የዘነጥኩት? አይትቤ ትንሽ ስራ እያልክ ራስን ትጥላለህ እንጂ ስትዘንጥ እኮ ሽቅርቅር ነህ። ብቻ እንደዚህ ዘንጭ አይታይ አምልጧት ራሷን አትጠይቀኝ። አይሆንም በምን ይኸውልሽ፣ እኔ የሰው ምክርና ምርቃት አደራለሁ። የሰው አደራ እንዳታስበይኝ። አንቺ ምንም ትፈሽ እንዳት እኔ ነኝ ማውራ። ግን አምልጧት ብትጠይቀኝ ምንድን ነው የምመልስላት? ላስብበት ነው። አንተ እንዴ ጥሩ የትዳር አማካሪ ሆነህልኝ አይደል እንዴ? የት ነው የተማርከው? ከፍተኛ ሙያዊ ትንታኔ እኮ ነው የሰጠኸው። ኧረ እናቴ ዝም ብዬ ነው። በፋራም ፓራራም እኮ ነው። ከሆነለት ይሄድና ይሞክር። ከተሳካለት ተሳካለት፣ ካልተሳካለት ከስተቱ ተምሮ ሌላ ችክ ይጀነጅንበታል። እንደው ሳይንቦጃቦጅ በቀጥታ ሄዶ ከተጠቀመበት ቬሎ መረጣ ነው የሚገቡት። እናቴ ግን ምን የምር ግን ሙያዊ ትንታኔን ወደሽው ነው ወይስ ሞራሌ እንዳይጎዳ ነው? ሞራል ሆድ አይደል የሌለ ከየት መጥቶ ይጎዳል? ብቻ እነዚህን የፍቅር ቃላቶች እኮ አዘነብካቸው። ዝም ብዬ እኮ ነው የነገርኩት እናት። ምንም የማውቀው ነገር የለም። ለማወቅም አስተሳሰብ ያስፈልጋል። አንተ እኮ ሲፈጥር ያስተሳሰብ መላጣ ነህ። ግን ቢሆንም ተሳክቶልሃል። በልጅነቴ ያየሁት የህንድ ፍቅር ፊልም ውስጤ ተሰንቅሮ ነዋ። የህንድ ፍቅርማ እኮ በየመሃሉ ሙዚቃ አለው። ሜሪ ሄ ሜሪ ሃ ሳላቀው ውስጤ ተሰንቅሮ የቆየ ታለንቴን አውጥቼው ይሆን እንዴ? እናቴ ተስፉና እናቱ
የትዳር አገናኝ ኤጀንሲ የሚል ለምን አንከፍትም? እኔ ባንተ ታለንት ምን አግብቶኝ ነው ሼር የምገባው? አንቺም እኮ ምርቃቱን አሽጎደጎድሽው እኮ። በአንቺ ምርቃት ትዳር ማግኘት አይደለም የተገነጠሉ ሀገራት መልሰው አይገናኙም። ቢሆንም ይቅርብኝ፣ ከዘመድ ጋር ስራ ጥሩ አይደለም። እሺ ይሁን። እህት ኩባንያ እንደሚባለው አንቺ እናት ኩባንያ ትከፍቻለሽ፣ እኔ ጅንጀናውን ጀነጅንልሻለሁ፣ አንቺ መርቀሽ ትሸኛቸዋለች። እስኪ መጀመሪያ ይትባረክ ይሳካል፣ በኋላ አገናኝ ኤጀንሲ ከፍታለሁ ብለህ ሰዎቹ አይናችሁ ላፈር ተባብለው አፋች ኤጀንሲ እንዳትከፍት። ለማንኛውም በእምነት ትባላለች። የመስሪያ ቤቱ አዲስ ቅጥር ሰራተኛ ነች። እሺ እኔ የምለው እድሜዋ ስንት ነው? ማለቴ የእርሶ እኩያ ትሆናለች? አንተ ቅል ራስ። እኔ የእድሜን እኩያ የምፈልገው የመቃብር ቦታ እንድታማርጠኝ ነው? ያው በጥብቅ ሲጠይቁኝ እኔ ያው ለትዳሮት ፈልገዋት መስሎኝ ነው። እኔ ለሌላ ነገር አይደለም። እና ለትዳር ቢሆንስ የእድሜ እኩያ መሆን የግድ አስፈላጊ ነው ይመስለኛል። ሰውዬ፣ ይሄ እኮ የብሔራዊ ቡድን ምርጫ አይደለም። አንደር ኤጅ እና ኦቨር ኤጅ የምታረግ ዋናው አጨዋወት። እንደኔ ግን ያው ትዳር ደስ የሚለው በእድሜ የተቀራረቡ ሰዎች መካከል ሲሆን ትንሽ ደስ ይላል። እኔ ምንም ከመቼ ጀምሮ ነው የቤተሰብ መምሪያ ሰራተኛ የሆንከው? እንደው እስቲ ምክር ልጠይቅህ። ስንት ልጆች እንውለድ? ሉፕ እንጠቀም? አይ እሱ እንደ ኢኮኖሚ ወስነዋል። አንድ ነገር ልምከርህ፣ ጉዳይ ገዳይ ነኝ ከምትል ትንሽዬ ጤና ጣቢያ መሳይ ክፈትና የወሊድ መቆጣጠሪያ ክኒን አሰራጭ። እሱ መድኃኒት ሴቶቹ ላይ ቢሰራማ ኖሮ ከ100 ሚሊዮን እናልፍ ነበር። እንግዲህ ሴቶቹ ላይ አልሰራ ካለ አንተ ቃም አድርገውና ሞክረው። የእድሜውን ጉዳይ ልጅቷ ትምጣና ውጭ ሀገር ወስደህ ታስመረምረናለህ። አለበለዚያ እንደ ዛፍ ትቆርጠንና መስመራችንን ትቆጥረዋል። ኧረ እኔ ምን አገባኝ? ያው ልጅቷን ለመለየት ያክል እኮ ነው እድሜዋን የጠየቁት። አዎ እድሜዋ እንግዲህ ልጅ አካባቢ ነው። አሃ አሁን ገባኝ። ለካ ለልጆ ሚስት ፈልገውለት ነው አይደለም? ዶላር ላንተ እኮ ነው። ሞት ማን አለ? ምስኪን እኮ ነህ። ወንድማችን እኮ ነው። ለሃጫ የሰው ለሃጫ የይትባረክማ ያለ ጥርጥር ይሳካል። ምክሬን ከነማሯን ውጭኝ የላኩት ገለጥ እያደረገ መተረክ ነው። ብቻ ቃላትና ተግባሩ አልጣጣም ብሏት የመከረህን ልጅ ነው የወደድኩት እሱን አምጣልኝ እንዳትለው። ኧረ እኔ አልፈልግም። ጠማማቱን ቆልማማ ማናያትና ግን እንደው ቆንጆ ብትሆንስ? አይደለም ቆንጆ፣ ለምን አድባር አስደንጋጭ አትሆንም? አልፈልግም። አድባር አስደንጋጭ ማለት እኮ የምታስፈራ ማለት ነው። እናቴ ደግሞ ሁሉን ነገር በአንድ አቅጣጫ አትይኝ፣ ገልበጥ እያደረግሽው። አድባሩ የደነገጠባት በቁንጅናዋ ቢሆንስ? ነው እንዴ? እሺ እንዳልከው ቁንጅናዋ አድባር የሚያስደነግጥ ቢሆንስ? አልፈልግም። አማርኛ እኮ ነው የማወራው። በግጥም ልንገርሽ። በዚህ ኑሮ ፍቅር ተጨምሮ ኑሮዬ ከሚሆን ሮሮ እዛው ይትባረክ ጋ ይቅር ተሰንቅሮ። ስላዳመጣችሁኝ አመሰግናለሁ። ገጣሚና ጸሐፊ ተስፉ ነኝ። በቅንፍ የእናቱ ልጅ። አይግጥም ተስፍዬ፣ እንደው እዚች ግጥምሽ ላይ የሆነ ዜማ ጨምረሽበት ለምን ነጠላ ዜማ አድርገሽ አለቂው? ኧረ እኔ ይቅርብኝ። ዘፋኝ ያልሆኑትንም እንዳንቺ እያበረታቷቸው ነው ዜና የሚመስል ነጠላ ዜማ እየሰሩ ዘፋኝ ተብሎ ገሃነም የሚገቡት። ወይ እሱስ ልክ ነው፣ ይቅርብህ። ዘፍነ ህዝብ ሳታስደስት ከፈጣሪም ጋር ተጣልተ እንዲሁ የገሃነም እሳት መቆስቆሻ ከምትሆን ዝም በለ
ትዳር በደላላህም ብትሸቅል ነው የሚሻል። አራው እኔ የሚያዋጣኝን መቻጣሁት እናቴ። ባለነጠላዎቹም ፍቅር በወሬ ሆኖባቸው መግቢያቸውን ጥሮጦስ ነው። የእኔ ድልላ ስራ ግን ፍቅር በወሬ ቢሆንም መጨረሻ የገነት ነው። ምክንያቱም ተፋቀሩ ነው ያልኩት። ለብር ሳይሆን ለጽድቅ ከሆነ የድለላ ስራ የምትሰራው ጥሩ ነው። ለምንድን ነው ያለ ብር የምሰራው? እኔ ማን የሚሉኝ የጋሽ ቫላንታይን ሌጋሲ ያስቀጣይ ነኝ። ሰው በነፃ ማጋባው ብርም ወዶ ጽድቅም ወዶ አይሆንማ። ለምንድን ነው የማይሆነው? ፈጣሪም በላባችሁ በወዛችሁ ብሉ ነው የሚለው። እኔም ምላሴን እስኪያለበኝ ድረስ አውርቼ እኮ ነው። አንተ እዚህ ላብላብ ስትል ይትባረክ ልጅቷን ሲያት በድንጋጤ የመከርከው ምክር ሁሉ በላብ መልክ ተኖ እንዳይወጣ። ምክሬን ያትነውናማ ማን ይለቀዋል? እንዲሁም እንደተማርኩት ትነት ነው ወደ ዝናብ የሚቀየረው። ምክሬ ዝናብ ሆኖ ሲመለስ መልስ ሻጠጠዋለሁ። ጉም ሰርቶ በኖ እንዳይቀርፍራ። አረ የሴጣን ጆሮ አይስማ በይ። አይሻልክም? የመጠቀችው ሳተላይት ጆሮ አይስማ። ይትባረክ ቁንጫ እንደወረረው በግ ቢሮ ውስጥ ምን ያቁነጠንጣል? ሆዴ በምክር ተወጥሯል አላልክም? ሂድና ተናግረህ አስተንፍሷ። እሺ እሺ ወይኔ ያቻትና ምንድን ነው የምታስፈራው? ቆይ ምንድን ነው እንደዚህ የሚያንቦቀቡቀኝ? አይደለሁም እንዴ? ምንድን ነው የመሰለኝ? ምክሩ የት ገባ? ኧረ ምክሩ ይትቤ እግሩ ጠፍቶብሻል፣ ብታመልጪ ነው የሚሻለው። አያመለጥኳት። ምን ሞኝ ነው ፊቷ ተገትሬ ቁልጭ እምለው። ኧረ ጉዴን ስሙልኝ። ፈሴን ጥዬ ሮጬ ጥሩ ስራ እንደሰራ ሰው አመለጥኳት ብዬ እየተደሰትኩላችሁ ነው። የዓለም አሳፋሪው ሰው እኔ ነኝ። ግን እኮ መሮጥ ምን ያሳፍራል? ያኮራል እንጂ። እነ ኃይሌ ገብረስላሴ ስንት ታሪክ የሰሩት በሩጫ አይደል? እና እኔ ምን ቤት ነኝ? አሁን አግኝታኝ ምንድነው እንደዛ ቢሮ ውስጥ የሚያሯሩጥ ብትለኝ፣ ለጤንነት ነው፣ ስፖርት ሩጫ ለጤንነት ይጠቅማል እላት ነው። በዚህ አይነት እንኳን ልታገባኝ አይምሮ የተነካ ነው ብላ ዞር ብላ ማታይ። ወይኔ ጉዴ! ታዲያ እኔ ምን ላድርግ እንዴ? ምክሩ ጠፋብኛ። ደግሞ እነሱ ናቸው ያን ሁላ ምክር ማናሸክሙኝ አላቸው። ሳተላይቷማ 100 ሚሊዮን ህዝብ ታበለጽገናለች ብሎ አንጋጦ ወደ ሰማይ ልኳት። የሀገር ጉዳይ ትታ የቤተሰብ ጉዳይ ብትሰማ የህዝብ እንባ አውርዶ ነው የሚፈጠፍጣት። የህዝቡ እንባማ ተለመደና እንኳን ሳተላይቷን ሊያወርድ አምባገነን መንግስት ማውረድ አቅቶታል። አምባገነን መንግስትማ ህዝብ እንዳያለቅስበት እንባ ጠባቂ ሾሞ ህዝቡ ጠብታ እንባ እንኳን ሲያነባ በያዙት ዱላ ህብለ ሰለሰሩን ቆርጠው እንባውን አይደለም ምራቁን ያስጡታል። የኔ ጉፋያ እንባ ጠባቂ ማለት ህዝብ ላይ በደል ሲደርስ እንባውን የሚያብስ ማለት ነው፣ የሚያስለቅስ ነው። እናቴ ብር የማይቀየረው ነገር የለም። ገንዘብ ከከፈልሽ እንባ ጠባቂው አስለቃሽ ጭሶ ነው። ለምን እንባ ብቻ ላጭ የሚመረቅላቸው ብሎ
ያዝረከርክሻል። እሱ ለእናንተ ነው። እኛ በደናው ጊዜ የበርበሬ ጭስ እየታጠንን ስላደግን አሁን ይሄ አስለቃስ ጭሱ ልክ እንደ ሉባንጃ ጭሳችን። ለነገሩ ልክ ነሽ። የድሮ ሰዎችማ ምንም አይበግራችሁ። ጣሊያን መሳሪያ ታጥቆ ምሽግ ቆፍሮ ሊዋጋ ሲመጣ ህዝቡ በባዶ እጁ ግር ብሎ ሲወጣበት እነዚህ የጦር ስልት አልገባቸውም፣ ሲገባቸው ተመልሰን እንመጣለን ብሏል ጥሎ ሄደው። ምን አልክ አንተ? ቀሚስ ለባሽ ዘራፍ ዘራፍ ዘራፍ! አትንኩኝ! እሺ አልነካሽም። ዘራፍ 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 ዘራፍ! እኔ ሸገዳይ እናቴ፣ መግደል እኮ መሸነፍ ነው። ተረጋጉ። ምድረ ፈሳም ሁላ በጀግንነታችንማ እንዲህ ስታላግጡብን ዝም አልንል። ይቅር በይ። ሰው መተቸት ትውልዱ ላይ እንደወረርሽኝ ተጋብቶብን እኮ ነው። ወሬ ብቻ ምንም ሳንሰራ ሰው መተቸት እንደሱ ምን ራምናለሁ። ከጀግናም ጀግና ናችሁ። እንዲህ ስትውረገረጊ ጣሊያን አይደለም ሰይጣን ራሱ ምን አንቀልቅሎኝ ነው የገባሁት ብሎ ፈሱን ጥሎ ነው የሚሮጠው። ለምን አባቱ ነው ፈሱን ጥሎ የሚሮጠው? እኛ የሰይጣን ፈስ ምን ይሰራልናል? ምንም አይሰራላችሁም። ተረት እኮ ተረት። ፈሱን ጥሎ ሮጠ ሲባል አልሰማሽ? ተረት እኮ ነው። የተረት ትውልድ ሄላም በረት እናቴ ተረቱን ጨርሽልኛ። የምን ተረት? ተረት አልሽኝ። የላም በረት አልኩሽ። ውይ ለካ የላም በረት በመሰረት ተተክቷል። የመሰረት ባክህ የተረት ትውልድ ነህ ነው ያልኩ ነው እንዴ? እኔ እኮ ስደነግጥ ጆሮዬ ግማሽ ነገር ነው የሚሰማው። አንተ ጆሮ ተረት ሊነገርህ አይደለም፣ የተረት ትውልድ ነው የተባልከው። አሁን አትቀባጥርብኝ። ተነስና ውሃ አምጣልኝ። እሺ ከየት ላምጣልሽ ግን? ከጣና ከአባይ ከዋቢ ሸበሌ ወይስ ከወንዝ ዳር ፕሮጀክት? ምንድን ነው የምትቀባጥረው? የምን አባይ የምን ጣና የምን ወንዝ ነው? እኔ የምጠጣው ውሃ ከባልጌ አምጣልኝ ነው ያልኩ። ከዚሁ ነው እንዴ? እኔ እኮ ትእዛዝሽ ወታደራዊ ትእዛዝ ሲሆንብኝ የዘመትኩ መስሎ ነበረ። ወይ ጉድ! ነካክተው የተኛውን በሬ ያደረጉት አውሬ አሉ። ሳይቸግረኝ ነካክቼ 21ኛው ብርጌድ ውስጥ ልገኝ። አንተ አትቀባጥርብኝ። ሂድና ውሃዬን አምጣልኝ። ውሃ? እሺ። ኧረ ለብቻ ቆሙ መፍለቅለቅ እንዴ! ቆይ ሕፃን ልጅ ብቻውን ሲስቅ መላእክቶች እያጫወቱት ነው ይባላል። አንቺ ስትስቂ ማን እያጫወተት ነው? እንበል ይትባረክ እያጫወተ። ይትባረክ። ምን አድርጎሽ ነው? ምን ነግሮሽ ነው? በእናትሽ ቀልድ ነግሮኝ። ወይኔ ምን አይነት ቀልድ! በእናትሽ ስወድሽ በምንዬ። እኔ እኮ የሙር ቀልድ ሰምቼ አላውቅም። አርባ ሰሚ ነው የሚሻልሽ። ሰው በሻሊ ቀልድ ፌንት ያደረገ የይትባረክን ቀልድ ደግሞ ቢሰማ ሳምንት ነበር ኮማ ውስጥ የሚገቡት። ውይ እኔ ኮማ ውስጥ አይደለም ትራኮማ ውስጥም ልግባ። ንገሪኝ በቃ። ኧረ አንቺ ጓደኛ አቅልሽ እንድትስችብኝ አልፈልግም። አቅሌን አይደለም እንጥሌንም ልሳት። በቃ እኔ በራሴ ላይ ፈርጃለሁ። ንገሪኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። በራሴ ላይ ለሚደርሰው ነገር እንዳልቃይዳ ኃላፊነቱን ወስጃለሁ። በቃ ንገሪኝ። እስቲ ማር በሚሞች እኔ ከሞትኩ ቀልዱ ማን ይነግርሻል? እሺ እኔ ልሙት? አንቺ ከሞትሽ ቀልዱን እንዴት ልትሰሚ ነው? እና እሺ ማን ልግደልልሽ? ኧረ ማንንም አትግደይልኝ። ይትባረክ እንኳን ቆሞ ቀልድ ሊነግረኝ ገና ሲያየኝ ነው እየሮጠ የገባው። ታይ እንጂ ምን ነው በወሬ ሱሴ ላይ መረማመድሽ? እኔ ላይ አድርገኝ። አንቺም ነገ ሱስሽ መታወቁ አይቀርም። ረጋት እናት እየሳቅሽ ነው? እና ላልቅስልህ? አረ ምን በወጣሽ። ጠላትሽ ጣሊያን ያልቅስ። ይሄ ባንዳ የሰው ልክ ማያቅ በጀግንነት አርበደበዳችሁት አይደል? እናት ግን በአድናቆት ፈርሚልኝ ያለሽ የለም? ኢትዮጵያን በቀኝ ግዛት ያልተያዘች ነፃ ሀገር በማድረግ ታሪክ ላይ ረሳ የዓለም ሕዝብ ልብ ላይ በሁሉም ተፈርሟል። እና እናቴ ኢትዮጵያ ነፃ ሀገር ከሆነች ይንትን ነፃ አውጪ ነን የሚሉት ከምን ነፃ ሊያወጧት ነው? ከሀብት ነፃ ሊያወጧት ይሆናላ። ከሀብት? አዎ ምን ነው? ማንን? ኢትዮጵያ ነው። እስቲ እናት ራስሽን በደንብ ቼክ አድርጊ። ቅድም በወኔ ስትወራጪ
ድንበር ጥሰሽ ሌላ ሀገር ገብተሽ እንደ የትም አልገባው እዚሁ አገሬ ውስጥ ነው ያለሁት። ደገመችው። አሁንስ አንቺ ሳትሆኚ እኔን የመሰለኝ ድንበር ጥሼ ሌላ ሀገር የገባሁት። አንተም ብትሆን እዚሁ ኢትዮጵያ ውስጥ ነው ያለኸው፣ የትም አልገባህም። ኧረ እናቴ አትገግሚ ነው ወይስ አንዴ ተደናብሯል በደንብ ላደናብረውና ከቤትም ከሀገር የሚውጣ ብለሽ ነው? ምንም የሚያደናብር ነገር የለም። ድሮም ቢሆን ኢትዮጵያ ሀብታም ነች። መገበያዋ ገንዘብ ራሱ ወርቅ። ወርቅ እናት ቅብ እንዳይሆን። እሺ ለሱ ይቅርታ፣ ግን ጥሎኝ ገባ ያልኩሽ እውነቴን ነው። ደግ አደረገ። ገና ከመቀጠርሽ አግጥጠሽ ስትሄጂበት መሮጥ ሲያንሰው ነው። ኧረ እኔ አላገጠጥኩም። እንደ ስራ ባልደረባነቴ ተመጣጣኝ ፈገግታ ሰጥቼው ነው የሄድኩት። እሺ ተመጣጣኝ ፈገግታውስ ምን ፍለጋ ነው? ይትባረክን ለማማለል? ኧረ አንቺ ፈሪ እንዴ! በፈገግታ ስታማሉ አፍሮ ይሮጡ አይበቃም እንዴ? ደግሞ እኔ ምን ቤት ነኝ ብዬ ነው የማፍረው? ታውቂው ነው ማማልለው። አሃ የትላንቱ ትውውቅ አላረካኝም። ስለዚህ ዛሬም ድጋሚ እንታወቅ ልትዩ ነው ፈገግ ብለሽ ሄድሽው? ምንድነው ድጋሚ የምታወቀው? እኔ በአንድ ተኪ ላይ ሸኘሁትን ጉድ ሲቆይ ይጠነክራል ስላልኩሽ ሲያባንንሽ አድሮ የሩቅ ሰው ከሚበላው የስራ ባልደረባዬ ብላው ብለሽ ልታስረክብ ይሆናል። እኔ መቼም አያባንነኝም። እንዳንቺ ከሚቆጨኝ 1000 ዓመት ይቀመጥ። ኧረ 1000 ዓመት ምን ያደርግልሻል? ዩኔስኮ ሊጠፋ የተቃረበ ቅርስ ብሎ እንዲመዘግብልሽ ከሆነ 100 ዓመት ይበቃሻል። አንቺስ ከዚህ ውጭ የምታውቂው ወሬ የለሽ? ምን አውቃለሁ? ምንም አላውቅም። ግን በምንዬ እውቀቴ ሙሉ እንዲሆን አንቺ ጋር ስላለ ታውቂዋለሽ። ንገሪኝ እስቲ። እሺ ምንድን ነው የምነግርሽ? ማለት ዩኔስኮ በሚዳሰስ ነው በማይዳሰስ ቅርስነት ነው የሚመዘግበው? አላውቅልሽ። ታዲያ ይህንን ሳያውቁ ዝም ብሎ ተሸክሞ መዞር ምን ዋጋ አለው? እሺ ለማንኛውም እኔ የተባረክ ጋር ሄድኩት ምንም ነገር ፈልጌ ሳይሆን ስራ ላይ ጎበዝ ነው ስላልሽኝ ስራዬን አይቶ እንዲገመግምልኝ ነበር ሄድኩት። እንዴ እኔ እኮ አላምንሽም። ያንን ሁሉ ለአመታት የተጠራቀመ ስራ በአንድ ቀን ሰራሁት እያልሽ ነው? ምን ይገርማል፣ ስሰራው እንደ ኖርኩት። ብቻ በስራ ፍጥነቴ አስገርሟለሁ ብለሽ አብክተሹ በድድብናሽ እንዳይገርም። ጎበዝ ነው አላላችሁም? እስቲ እና እንግዲህ መስከር። እኔ የምልሽ ምን ነው ግን ልማታዊ ተሸላሚ ሰራተኛ ነኝ አልሽ? ማን ለማስጠቆር ነው? እኔ ስራዬን ነው የሰራሁት። ሳይጠቆሩ መቅላት የፈለገ አርፎ ስራውን መስራት። እንግዲህ ውሰጅለትና ይትባረክ እንደሆነ ስራ ላይ ቀልድ አያውቅም። በቀይ እስክሪብቶ የእንቆጣጣሽ ስዕል አስመስሎ ይልክልሻል። እኔም እሱን ማየት አይደል ናፈቀኝ። ሆዲ አባውን ስራ ያወጣዋል አሉ። ትንሽ ቆይተሽ ደግሞ አይኑን ማየት ናፈቀኝ እንዳትኝሽ። አንተን የሰው ቅብ ትክክለኛ ወርቅ ነው። ክፋታችን እየጨመረ ሲመጣ ገንዘባችን ወርዶ ብር ሆነ፣ ከዚያ ደግሞ ነሐስ ሆነ። አሁን ደግሞ በእናንተ ተንከሲስ ጊዜ ቆርቆሮ ሆነ። ምን አይነት ቆርቆሮ ነው? አሲዳም ትውልድ። እናት ምን አለ በእናንተ ዘመን በተወለድኩ። ለወርቁ አይደለም እና ለምኑ ነው? በጀግንነት ለመዝመት ነው። በኪሴ ወርቅ ፍራንክ ይዤ እንኳን ሀገሬን ሊወር ለመጣ ጠላት ራሴስ ነገር ፈልጌ አልዘምትም። በጀግንነት ለመዝመት በእኛ ዘመን መፈጠር የለብህም። አሁንም ቢሆን መዝመት ትችላል። ቆርቆሮ በኪሴ ይዤማ አይነፋም። አንጸባራቂዋን ስትይዥ ነው እንደ ሮኬት ተተኮስ የሚያሰኘው። አሁንም ቢሆን ለአገር ሰላም ብለህ ከዘመትክ አገርህን ወደ አንጸባራቂው ዘመን ትመልሳታል። ተይ እንጂ በተበላ ቁብ ልዘምት። ቆዳ መልስ በግ 50 ሳንቲም በልታችሁ ሀገሪቷን ባዶ ካስቀራችኋት በኋላ እኔ በዘምት የበላችኋትስ በግ አትስቅብኝም? እኛንን ሀገሪቱን ባዶ ያስቀረናት እኛንን። እናንተ ምን ቀምሳችሁ ታቆዩ? የነበረን ሰላምና ፍቅር ነው በረከት ሆኖ በግ በ50 ሳንቲም እንድንበላ ያደረገን። እርስ በርስ እየተባላችሁ ወንድም ወንድሙን እየገደለ ነው አገሪቷ ላይ በላ ያወረዳችሁባት። መዝመት ካለብህም ይሄን ለማጥፋት ነው መዝመት ያለብህ። እሺ ዘምታለሁ። አትንኩኝ ሰውነት ነው የሚነካው። አይምሮዬ መቼ የበላሁት አካል ኑሮኝ ይነካል። ምግብ ፈሪ ነው የሚያደርገው። ጀግና እየተራበ እየተጠማ ነው የሚዘምተው። ባንበላም ባንጠጣም በባዶ ሆዳችን መሳሪያ ብናጣ ይዘን ሹካ ማንኪያ ጠላትን ለማጥፋት እንገባለን ጫካ። ጫካ ለካ ለእርስ በርስ ጦርነት ነው የሚገባው። እናንተ ለውጊያ የት ነው የምትገቡት? እኛማ የትም አንገባም። ደረታችንን ነፍተን ተራራ ላይ ነው የምንወጣው። ተራራ ላይ ነው የምትወጡት? እሺ ታዲያ እኔ የትኛው ተራራ ላይ ልውጣ?
እናት ስቀሻል። እንደው በጦርነቱ ይዤሻለሁ፣ ድጋሚ እንዳትኮሳተሪ። እንደው ባዶ አይሆንብሽ፣ በማይጨው በውጫሌ ይዤሻለሁ። እኔ ጦርነቱ የሚቅርብኝ፣ ጀግንነቱ የሚቅርብኝ፣ ወርቁ የሚቅርብኝ። እንደው እንዳትኮሳተሪ፣ እንደ ቅድሙ ፊትሽ እንዳታኮሳተሪብኝ። አንተም ብትሆን የድሮ ታሪካችንን ለማጠልሸት እንዳትሞክር። የአሁን ማንነታችሁ የተመሰረተው በድሮ ታሪካችን። አዎ ልክ ነሽ። የድሮ ታሪክማ መታወስ አለበት። እንደውም ታሪክ ሰርተው ሐውልት ያልቆመላቸው ካሉ እኔ ምንም ስለማልጠቅም ሐውልት ሆኜ ቆምላቸው። ለነገሩ አፈር ስለምትመስል ለሐውልት ቅርብ ነህ። ብዙ ሲሚንቶ አትፈጅም። አረ ሲሚንቶ አያስፈልግም። እስከ ዛሬ ሲሆንብኝ ያጠራቀምኩት አንድ ገልባጭ የሚሆን ሲሚንቶና አፈር ውስጥ ያለ አያሳስብሽ። ሐውልት ለመሆን ያለ ተነሳሽነት ቢያስመሰግንህም ልጄ ሐውልት አትሁን። አንተ ራስህ የራስህን ታሪክ ወደፊት ትሰራለህ። ደስ እያለኝ እሰራለሁ። ጎበዝ የኔ ልጅ። የኔ ልጅ ነው ያልሽኝ? አዎ ምን ነው ዛሬማ በሁለት በኩል የሚለበስ ደብል ፌስ ጃኬት ነው ያልሽኝ። ቅድም እኮ ፊት ስትነሺ አይ መንገድ ላይ ተጥያ አግኝታኝ ለነፍሴ ይሆናል ብላ አሳድጋኝ ነው ብዬ ደምድሜ ነበር። እንግዲህ ካወክ ምን ይደረጋል? ተጥዬ ነው እንዲያገኘሽኝ። እና ታዲያ እኔ እኮ መጀመሪያውንም ጠርጥሬ ነበር። ታዲያ ለምን የዛኔ የተጣለ ልጅ የሚወስዱ ፈረንጆች አልነበሩ? ለምን ለነሱ አልሰጠሽኝም? እኔም አሜሪካ ገባለሁ፣ አንቺም በቪአይፒ ገነት ነበርሽ። ሞክሬ ነበረ። በልጅነት ምንም ሰው ስለማትመስል አይ ይቅርብን ብለው ትተው ሄዱ። ምን ነበር በልጅነት የሚመስለው? የሆነ ሰው መሳይ እንስሳ ነበር የምመስለው። ከርቀት ሲያውቅ ሰው ትመስላለህ፣ ቀረብ ብለው ሲያዩ ደግሞ የሆነ ጦጣ ነገር ነበር የምትመስለው። እኔ እኮ እንደዚህ ነኝ። አብስትራክት ሆንኩባችሁ አይደል? ታዲያ ፈረንጆቹ ምርምር ይወዳሉ። ለምርምር እንውሰደው አላሉሽም ነበር? ብለው ነበረ። የሆነ እንስሳ ማቆያ እናስቀምጠው ብለውኝ ነበር። እነዚህ ማፈሪያዎች እኔን ዙ ስሙ ጠፍቶኝ ነበር። አየኔ ጦጣ፣ ትክክለኛ ቤትን እኮ ታውቃለህ። እኔ እኮ ዙ ውስጥ አድጌ ቢሆን ኖሮ ከአንዷ ጦጣ ጋር ፍቅር ይዞኝ ትዳር መስርቼ ልጆች ወልጄ የጦጢት አባት ተብዬልሽ ነበር። ፓስታ እየበሉ ነው? አይ እየቀቀልኩት ነው። እሺ ለምንድን ነው የፈለጉኝ? መጀመሪያ ተረጋግተህ ቁጭ በል። እኔ እኮ ቅድም የላኩኝ ቦታ እኮ በፍጥነት ላጣራ እየሄድኩኝ ነበር። ሰዓት ይሰራል። ይኸውስ 11 ተኩል ደግሞ ልጅቷ ሆስፒታል ድንገተኛ ክፍል መሰራ መሰለህ እንዴ? ኧረ አልመሰለኝም። እኔ እኮ ያው ለአንተ ሲሉኝ ጊዜ እኮ ጓጉቼ ሳይውል ሳያድር ላጣራ እኮ እየሄድኩኝ። ጓጓ? እኔ ልጓጓ አለ እኔ ጉጉት ልበል። ኧረ ምን ቦጣው እርሶ። እኔ እንደፈረደብኝ ጉጉት ልበልለት። ጉጉት ራስ ይመስላል። ይሄ ልንገርህ አንተ እንዲያውም ይኸውልህ ችግን ገንዘብም ስለሌለ አስፋልት ውጣና ነጠላ አንጥፈ የሚስት ያለ ትርፍ ያለው ሚስት ያለው ትርፍ ያለው ብለህ አንጥፌ ብለምን ማን ይሰጠኛል? አንዱ ያቃጠለችውን አምጥቶ ይሰጣል። እንዴ አቃጥላ ምደፋ ሚስትማ ምን ታደርግልኛለች? ታደርጋለች፣ እንዳትሸወድ ታደርጋለች። ባሏን አቃጥላ ደፍታ ሀብት ስለተካፈለች ንብረቷን ይዛ ገቢ ትሆናለች። እንደዛ ማለት እኮ በአንድ ድንጋይ ሁለት ወፍ ማለት እኮ ነው። እኔ የምለው ሚያውቋት ይኖር ይሆን? ለአንተም ስትፈልግ እስኪ ለእኔም ፈልግልኝ። እርሶ ገንዘብ አለዎት አይደል እንዴ? ምን ያደርግልዎታል? እና ገንዘብና ቼክ ይጠገባል እንዴ? ስማ አምጣ። እርሶማ ፈላጊ ከሆኑ እኔ ምን ላገኘ ነው? ታገኛለህ። ችኳ ትምጣ። ችኳ ከመጣች በኋላ ችኳ ወደ እኔ ትገዛለህ። ገንዘቡ ላይ አብረን አክሲዮን እንገባበታለን። በቃ ባይሆን የመስራችነት ጥቅማ ጥቅም ይጠበቅልሃል። እንዴ ሌላ ሰዎች ሳይኖሩ እኔና እርሷ አክሲዮን መስርተን ጥቅማ ጥቅሜን እንዴት ነው የሚያስከብሩልኝ? ሰውዬ ሴትዮዋ ምናልባት አዲስ ገቢ ይዛ ልትመጣ ትችላለች። እንደዛም አለ እንዴ? ለማንኛውም እስቲ ትገኝ እሱ አንድ ነገር ልንገርህ። ቼኳ ከመጣች በኋላ የሐሳቡ አመንጭ እኔ ሆኜ
እሸበለላለሁ ብትል እንዳትጠራጠር እገላለሁ። አሁን ተካፍሎ መብላትን እያለ መገዳደል ምን አመጣ? የአራዳ ልጅ ወንድመች ግቢልኝ። ይገባሽ። እባክህ ይሄ ጭስ። እሺ አሁን ለምንድን ነው የፈለጉኝ? ስማ፣ እነዛ ችኮች ይታዩሃል? የትኞቹ? የትኞቹ? እነዚህ ኢዲቲ ሲያስጠላ። ተይ እንጂ። ወይኔ በእግዚአብሔር ምን ጉድ ነው የጣለባት! ወይኔ እኔ እናት ስታሳዝን በእናትሽ። በቃ ይኸውልሽ አይዞሽ በያትሽ፣ ደውዬ አጽናናታለሁ። እሺ። ወይኔ እኔ እናት ምስኪን ስታሳዝን በእግዚአብሔር። ምንድን ነው እሱ? ምን ተፈጠረ? አንድ ጓደኛዬ ነች በእናትሽ። ወይኔ ጓደኛሽ ምን ሆነች? አረ በጣም ታሳዝናለች በእናትሽ። ወይ እኮ ለምን አትነግሪኝም? ሞተች? አረ እንደው አንደኛው ብትሞት ይሻላት ነበር። ወይ ይሄን ያህል? በጣም እንጂ እንዴ! ወይኔ እኔ እናት አሁን እሺ እንዴት ብላ ይሆን ከቤት የምትወጣው? ምንድን ነው አሲድ ተደፍቶባት? ያው በይው እንዴ! ወይ ጉድ! ሰው እኮ ተጨካክኗል። እና ምን አድርገዋት ነው? ትላንትና ማታ ወደ ቤቷ ስትገባ ነው አለችኝ። ምን በስለት ወጓት? አይደለም በእናትሽ አይደለም። ውይ ታዲያ ምንድን ነው? አስጨነቅሽኝ እኮ። ሌባ ሂውማን ሄሯን ነጥቋት እብስ አይል መሰለሽ። በእምነት ነው የምትሆነው። አንቺ ልጅ ለምን አትይኝም? ወይኔ ይትባረክ። እንደውም ቢሮ ውስጥ የለው አይደለም በስልክ ከፈለግሽ በአፍሽ የይትባረክ ያለ እያልሽ ጩይ። የለውም። አልሰማም አልሰማም አልኩሽ። አይሰማሽም? እኔ ምን አገባኝ? ካልደከመሽ ጩይ። ምኗን ሰርቋት ነው ያልሽ? ሂውማን ሄር ሆነ እንዴ? እና ለሂውማን ሄር ነው ብትሞት አሲድ ምናምን ይሻላታል የምትይው እንዴ? ወዳሽ 15,000 ብር እኮ ነው ወጪ ያደረገችው። የፈለገ ይሁን ከነፍስ አይበልጥ እንዴ? ቢቀርባትስ? እንዴ ሂውማን ሄሮ ቢቀር እኮ ወንዱም አብሮ ነው የሚቀረው። ከምር ለወንድ ብላ ነው 15,000 ብር አውጥታ ሂውማን ሄሯን የገዛችው? እና አንቺ ደግሞ ለራሷ ቢሆን የተፈጥሮ ኪንኪው አይበቃትም? አሁን ነው ብትሞት ይሻላታል የሚያስብለው። ደግሞ ለወንድ ልጅ የውስጥ ውበት እንጂ በአርቲፊሻል የተበጨልጨ ነገር ምን ይሰራለታል? እንጂ መብለጭለጭማ ግድ ነው እናቴ። ሲያዩት ያላማረ ሲበሉት ያቀራል ሲባል አልሰማሽም? የኔ እናት ወንዱ ስትብለጨለጪ ነው ለመብላት ለአጩ ሚዝረከረክ። ለጊዜያዊ ግንኙነት ከሆነ ከላይ መብለጭለጩ ሊረዳት ይችላል። ለዘለቄታዊ ከሆነ ግን የውስጥ ማንነቷን ማየት ነው የሚሻለው። ምን እሱ ውስጧን የሚያየው የውስጥ ደዌ ስፔሻሊስት አይደለም? የሴት ልጅን የውስጥ ማንነት ለማየት የውስጥ ደዌ ስፔሻሊስት መሆን አይጠበቅበትም። ታዲያ ምንድን ነው የሚጠበቅበት? አልትራሳውንድ በኪሱ ይዞ ይዞ? በእናትሽ ያወቅሽ አታድርቂኝ። ሂውማን ሄሯን አድርጋ ስትሄድ ስታወልቆ እኮ ጥሏት መሄዱ አይቀርም። እባክሽ አንድ አይቶ ይምጣ እንጂ መላ ስትለው አርፎ ይቀመጣል። ቆይ ያን ያህል ብር አውጥታ ገዝታ እሱ ባይወደውስ? እሱ አይደል እንዴ ግራ የገባን እንዴ? አጭር ነው የሚወደው ስትይ ረጅም ቂጥ ድረስ የሚወርድ ወዳጅ ይሆናል። ፍሪዝ ነው የሚወደው ስትይ ፓይስትራ ወዳጅ ይሆናል። በከለር ደግሞ ስትመጪ ቡኒ ወዳጅ ነው ስትይ ግራጫ ወዳጅ ሊሆን ይችላል። ጎሽ እንደሱ አግዥኝ እንጂ በርገንዲ ነው ስትይ በሀያቱ እጅ ያደገ ይገጥምሽና ሽበት ወዳጅ ሆኖ ነጭ ካልተቀባሽ ይልሻል። እና መፍትሄው ምንድን ነው? ወይ ጉድ! መፍትሄው ጠፍቶ አይደለም እንደ ከተማው ሴት ሁሉ መላው ሰውነቱ እንደ ስስት የሚቀያየር አያድስ ነው የሚባለው። ብቻ ደረሰኩ በምን ወንዶቹ በሚያወጡን ያውጡን ነው የሚባለው። ወይኔ ምን አለ ባነሳሁት ኖሮ። ፊት ለፊት አይኗን እያየው ማውራት እንጂ የሚከብደኝ በስልክ እኮ ቀላል ነበር። ብትገላምጠኝ ብትኮሳተር አላያት። ወይኔ የመናገር ዕድሌን አስመለጥኩ። በእምነትዬ አለው አሁን ደውይ፣ እውነት አነሳዋለሁ። በእምነትዬ አሁን ደውይ፣ እውነት አነሳዋለሁ። ደውይ እኛ በምን እንዴ መኩራትሽ ነው?
በምንዬ ደዊ በምንዬ ደዊ በምንዬ ደዊ ተስፋ እናት እንኳን ደስ አላችሁ። ምክርና ምርቃታችሁ ባክኖ አልቀረም። ልነግራት ነው። የኔንስ ጉድ ብትይ ሂማኔን የተለያየ ቀለም ከመቀባት የተነሳ እላዩ ላይ ተደፍድፎ እንደ ጃማይካዎቹ ጸጉር ድሬድ ሰርቷል። ለካ ድፍድፍ ከብዶች ነው ያንን ሂማን ስታረጊ አጎንብሰሽ የምትሄጂው። ከብዶኝ እኮ ነው። እና አክብሮት መስሎሽ ነበር እንዴ? ምን ትመስላለች እቺ ነፍስዝ እንዴና እንዳንቺ እንደ እንቁላል እንደዚህ አድርጎ የሚያይ ወንድ እስኪመጣ ድረስ ልጠብቅ? ኧረ ምን በወጣሽ አጎንብሰሽ ሄደሽን በተሳካልሽ እንዴ። እኔማ አንዳንዴ የተለያየ ሂውማን ለመግዛት የማወጣው ወጪ ሲመረኝ ምን አለ እንደው ቴክኖሎጂ እንደሆነ አድጓል። እንደ ክሪስማስ ላይት መቀያየሪያ አናታችን ላይ ተገጥሞ እንደ ወንዱ ምርጫ ቀይ ለሚፈልገው ጫን ስንለው ቀይ፣ ቢጫ ለሚፈልገው ጫን ስንለው ቢጫ መሆን ቢችልላለሁ። ጭንቀት ነው ብልሃትን የሚወልደው። ለወደፊት ሊሰራ ስለሚችል ቶሎ ብለሽ ፓተንትሽን ብታስመዘግብ ይሻልሻል። ያረን እንደው ፓተንቱን ቀርቶብኝ ነግራቸው በሰሩትና የሴቶቼ መከራ በታደኳቸው። ቆይ ግን ይሄ ሁሉ የምታያቸው ወንዶች ጸጉር ብቻ ነው እንደሚወዱት? ወይ ጉድ! ቢሆንም አግልግል አልነበር እንዴ? ሂውማን የሚመጣው ከህንድ ስለሆነ ምርጥ ዘር ያላቸውን የህንድ ሴቶች እናረባ አልነበር እንዴ? እሺ ታዲያ ሌላ ምን አለ? ወይ ጉድ! ተይኝ እስኪ በምንዬ እኛ ሴቶች የምናየው አበሳ። አንድ ሰሞንማ የአፍሪካ ሙዚቃ ሲወደድ ክሊፑ ላይ ያሉት ሴቶች መቀመጫቸው ትልልቅ ስለሆነ በቃ ወንዶቹ የሚወዱት ትልልቅ መቀመጫ ነው ብለን አርቲፊሻል መቀመጫ ስንገዛ እሱማ እንዴ ታዲያ ሊያውም በአይነቱ ነው። እንደ ልብስ ሳይዝ ሚዲየም፣ ደብል ኤክሴል እየተባልሽ ነው። አበሳችሁን እያያችሁ ነው ታዲያ እንዴ። ኤክሴሉን የሚወድ ከገጠመሽማ በምንዬ እንደ ድሃ ትራስ መወጠርሽ። እሱን ያደረግሽለታ ወደ ኋላ ቤት ብትገቢ ቀድሞ የሚገባው የድሃ ትራሱ ነው በኛ። ቀላል እሱን ያደረገች ሴት እኮ ከርቀት ስታያት ኑ ፊደል ነው የምትመስለው። ኑ ከመሰለችም አሪፍ ነው። በተዘዋዋሪ ወንዶቹ ኑ ብላ ለመጥራት ይመቻታል። ትመስላለች እንጂ አፍ አውጥቶ ይጠራል አላልኩሽ? ደግሞ ስምኝማ ልንገርሽ፣ አንዷ ጓደኛዬ ባለፈው አንዱ ልጅ ወዳው ጀርባውን ስታጣራልሽ ይህንን የድሃ ትራስ የሚወድ ሆኖ ልጅ ተገኘ። እና አርጋ ውስጥ ሄዳል ወደደ አራራ ቀስበይ እንዴ ልነግርሽ አይደል እንዴ? ሎሬ ስትጣዳፊ ባፍጥሚሽ እንዳትደፋ። ጭራሽ እኔ ሎሬ የምትደፋው? እሺ እንደዛ አላልኩም፣ ግን ሎሬ አጠዳደፍሽ ልትገዢ ሱቁን የምትጠይቂ ነው ትመስዩ። ኧረ እኔ አልፈልግም። ኧረ አይባልም እንዴ። አግብተው ሳያበቁ በሰው መቀመጫ ይሳቁ ነው ተረቱ። ማን ያውቃል አንድ ቀን ሊያስፈልግሽ ይችላል። እኔ ሳይሆን የድሃ ትራስ የሚፈልገው የሚመጣው መቼም ሊያስፈልገኝ አይችልም። እሺ እንዴት ነው? አለ ነው ወዲህ በሉ። ምን እንደነጋሽ ሀገራት ወዲህ በሉ ብለው ስም ያሳምራሉ። እርሶ ኪስ ያለው ገንዘብ ከእርሶ ጋር በጣም ከመላመዱ የተነሳ የጂክ መቀመጫ ሳይ ነው ዘሎ የሚወጣው። ልክ እንዳንተ እያየ እየተመኘ የአይን ሻወር ከሚሆንብህ ወጣ ታደርግና ለሚገባው ጠብጠብ ታደርጋለህ። እኛ እኮ ወጣትነታችን ነው ሀብታችን። እንደ ዳዲዎቹ ለቺክ ገንዘብ አያስፈልግም። ጠጋ ብለን ዘመናዊ ጭዌ ጠብ አድርገን በመልካችን አማለን ነው የምንበለው። ተስፋዬ አንተ ግን ወጣት ነህ፣ የሌባ ጣት ነው። አንተ ሹል፣ በዚህ ሹል ሰውነት የትኛዋን ቺክ ልጠብስ ትችላለህ? ኧረ እችኛዋ ናት ብዬ ሳሳየሁት አጣብሰኝ ሌለው ታባኑ አለ። አንተ እኔ ነኝ አንተ የጠበስካትን ቺክ ወርጄ የምጠብሰው? ስማ፣ ደረጃህን እወቅ። ደረጃ የሚባል ነገር አለ፣ ክላስ የሚባል ነገር አለ። ኦኬ፣ ሃይ ክላስ፣ ሎ ክላስ የሚባል ነገር አለ። ኦኬ። ስማ፣ ደግሞ ልምከርህ፣ አጎል እንጠራራለሁ ብለህ ሽንጥህ እንዳይበጠስ ጧ ብሎ አራሳሶት በእርጅና የሳሳ ሽንጥ ነው የሚበጠሰው። ያ ሽንጣችንም ወገባችንም ምናችንም ገና ትኩስ ነው። ትኩስ እውነትህን ነው ተስፍዬ።
አይተዝፉ ከአንተ የሰውነት ክፍል ትኩስ የሆነው አንድ ነገር ብቻ እኮ ነው። እሱም ሽንትህ ነው። እና ሽንቴ እኮ ትኩስ የሆነው ውስጤ ትኩስ ስለሆነ አይደል እንዴ? ውይ አይደለም። ውስጥ ያለው ችግር አፈልቶት እኮ ነው። አያቶ ኃይሉ አሁን ባልጠፋ ነገር እንደው በሽንት ይቀናል ወይ? በማንቆርቆሪያ አምጡልኝና አፍልቼ ላምጣለሁ። እኔ በአንተ ቀንቼ እንደው ቢቀና በአንተ ሽንት ይቀናል? ምን ሰውነት አለህና አሁን ሂድና ሽና ብትባል አንድ የረባ ፈሳሽ አውጣትም እንቱ እችት። ኧረ የኔ ሽንት ጎርፍን ገረመው የሚባለው ነው። እውነት በኋላ ያለ ሜትሮሎጂ ትንበያ ሸዋ አረጌ ለቅቄው የአደጋ መከላከልና ዝግጁነት ኮሚሽን ሳይመጣ ከግንፍሌ ወንዝ ጋር እንዳልቀላቅለው። ግንፍሌ የሚገባ ካንተ የወጣ ኧረ ከዚህ ሰውነት አታሰቀኝ አለች ቲናዬ። ለካ እናትህ እነ ቲና እነ ኪኪ እነ ሚሚ እነ ማሚ የሚባሉ ስሞች እናንተ ራዳር ውስጥ አልገቡም ገና። የእናንተ ሰፈር እነ ከበቡሽ ደበቡሽ ከማናንሼ እና ወዘተረፈ እንደዚህ እንግዲህ ምን ልረዳ አልችልም። በዚች ተንቀሳቀስ። ኦኬ ቆያ በምን ያቸኩኝ? መጀመሪያ መካሪዎቼን ላመስግን። ተረጋጊ። የት ሄደብሻለሁ? አናግርሻለሁ። እንደውም ሚጮህ አላነሳም። ደጅ ላስጠናት። ሶስቴ ካልጮኸ አላነሳው። ሁለት ጮኸ። በምንዬ አንድ ማጮህ ነው የቀረሽ። ታገሽና ደጅ ጥኝ፣ አነሳልሻለሁ። ወይ ምነው ዝም አለ? ዘጋችሁ እንዴ? እኔም ብሎ ደጅ አስጠኝ። ምን አለበት ባነሳው? ይኸው ደወለች። አውቃለሁ እኮ በምን በእኔ እንደማጨክል። ከሱ ይምጣ ብላ እንጂ እሷም እኮ ትወደኛለች። ሄሎ በምኒ። ሄሎ ይትባረክ። ስቆይባት ተቀይማ ወንድ ሆነች እንዴ?